ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን በጎንደር፣ በጎጃም፣ በወሎ፣ በሸዋ የተፈጠረ ክስተት ነበር። መጋቢት 24 ቀን 2018 ዓመተ ምህረት እና ይሄ ክስተት በዋናነት የፋኖ ፖለቲካና የአደረጃጀት ጥንካሬን የታየበት ክስተት ነው እና በዚህ ክስተት ህዝብ ገዳዮቻችንን በምርጫ ካርድ አናነግስም በሚል ስር ተቃውሞ ፋኖ በሚቆጣጠርባቸው አካባቢዎች ህዝብ በነቂስ ወጥቶ ድምፁን ያሰማበት ተቃውሞ ያሰማበት ቀን ነው የነበረው። እንግዲህ መጋቢት 24 ቀን 2018 ዓ.ም መለስ ብዬ ወደ ይሄ መጋቢት 24 የሚባለው ቀን በጣም ታሪካዊ ቀን ነው። ከ3 ዓመት በፊት መጋቢት 24 ቀን 2015 ዓ.ም ተመሳሳይ የሆነ ተቃውሞዎች በጎንደር፣ በጎጃም፣ በወሎ፣ በሸዋ በስፋት ተደርገዋል። ብልጽግና ይውደም፣ አብይ አህመድ ከስልጣን ይውረድ፣ መገደል በቃን፣ መሞት በቃን፣ በሀገራችን መሰደድ በቃን በሚል ህዝቡ ያለውን ቁጭት ያለውን ምሬት በብዙ ከተሞች በብዙ አካባቢዎች ድምፁን በነቂስ ወጥቶ ተቃውሞ ያሰማበት ጊዜ ነበር እና ያንን ተቃውሞ በሚያሰማበት ጊዜ ያንን ህዝባዊ አደረጃጀት ሲመራ የነበረው የአማራ ህዝባዊ ኮሚቴ የሚባል ድርጅት ነው። ውስጡን ሲሰራ የነበረ ድርጅት ነው። እንግዲህ እነዛን እንቢተኝነት ዘመቻዎችን ሲያደርግ የነበረው እና ከዛ በኋላ ያው ድርጅት ስላልነበረ መዋቅር ስላልነበረ የፖለቲካ ትግሉንም የሚመራ ኃይል ስላልነበረ ህዝቡን የሚያደራጅ፣ ህዝቡን የሚያነቅስ፣ ህዝቡን የሚያስተምር፣ ያለውን ሁኔታ ለህዝቡ የሚናገር የፖለቲካ ድርጅት በቃ የፖለቲካ ስራ ኢንዶክትሪኔሽን የፖለቲካ ስራ የሚሰራ በቃ አንድ ወጥ የሆነ ድርጅት አልነበረ። አሁን የአማራ ፋኖ ብሔራዊ ንቅናቄ የሚባል አንድ ድርጅት ተመስርቷል እና ይሄ ድርጅት የፖለቲካ ዘርፍ ኃላፊዎች አሉት። የምክትል ሊቀመንበርና በፖለቲካ ጉዳዮች ምክትል ሊቀመንበር የወሎ ሄኖክ አዲሴ ነው፣ ኢንጂነር ሄኖክ አዲሴ ነው። የፖለቲካ ዘርፍ የመምሪያ ኃላፊ ደግሞ አርበኛ ጌታ ስላደ ነው። የረዳት ፕሮፌሰር አትበሉኝ ስላለ ነው። የጎንደር ዩኒቨርሲቲ መምህር ብቃት ያለው ሰው ነው። አሁን አርበኛ ጌታ ስላደ ነው። እና እነዚህ በጣም የፖለቲካ ስራ የሚሰሩ ሰዎች ኦልሬዲ ፋኖቹን በሙሉ በአንድ ላይ አድርገው እንቅስቃሴ ስለጀመሩ በመጋቢት 24 ቀን ልክ ከ3 ዓመት በፊት የነበረውን አይነት ህዝብ ወጥቶ ድምፁን በነቂስ አሰምቷል። አድማጮቻችን፣ ተመልካቾቻችን በዚህ ጉዳይ ላይ እስቲ እንደ መግቢያ ያህል ይሄንን እናሳያችሁ። መጋቢት 24 ቀን 2018 ዓ.ም ይሄ አንድ ጎጃም የት ቦታ እንደሆነ እርግጠኛ አይደለሁም። ጎጃም እዚህ ጋር የምታዩት ህዝቡ በነቂስ ወጥቶ በቃ አንመርጥም፣ ምርጫን አንፈልግም። ምርጫ እኛ ሰላም ነው የምንፈልገው። መጀመሪያ ሰላም ነው እንዲኖረን የምንፈልገው። መጀመሪያ በሰላም መኖር ነው የምንፈልገው። መጀመሪያ ድሮን መተኮሳችሁን አቁሙ። በህዝቡ ላይ የከፈታችሁትን ጦርነት አቁሙ። ተኩስ አቁሙ። መጀመሪያ ሰላም ይምጣ፣ መረጋጋት ይምጣ። ከዛ ሰላም ከመጣ በኋላ መረጋጋት ከመጣ በኋላ ከዛ ስለ ምርጫ ማሰብ እንችላለን። አሁን ግን በጦርነት ውስጥ እያለን መድፍ እየተተኮሰብን፣ ዙ 23 እየተተኮሰብን፣ ልጆቻችን እየተረሸኑ፣ እህቶቻችን እየተደፈሩ፣ ሚስቶቻችን እየተደፈሩ፣ ህፃናት ልጆቻችን እየተደበደቡ በዚህ ሁኔታ ምርጫ ልናደርግ አንችልም እና ምርጫ የምትሉትን ነገር አቁሙ በሚል ህዝቡ
ይሄ እንግዲህ ጎጃም የነበረ አንድ ከብዙ ጎጃም ውስጥ ከተደረጉ ተቃውሞዎች መካከል አንዱ ነው ይሄ እና ሌሎች ቪዲዮዎችም እንደዚሁ ወሎ አካባቢ የነበሩ ሸዋ አካባቢ የነበሩ ጎንደርም እንደዚህ አይቻለሁኝ። እንደው ለናሙና ያህል ብዬ ነው ያመጣሁት እና በጎንጃም በብዙ ቦታዎች በብዙ ወረዳዎች በወሎም እንደዚሁ በሸዋም እንደዚሁ እንደነ መዘዞ እንደነ ተሬ እንደነ ሳሲት ባሉ አካባቢዎች በወሎም እንደነ ተኩለሽ በብዙ ቦታዎች አድማጮቼ ኢቭን በደሴ ዙሪያ ባሉ አካባቢዎች ሁሉ ሳይቀር ሰላማዊ ሰልፍ ህዝቡ በመውጣት ገዳዮቻችንን በምርጫ ካርድ አናነግስም በሚል ህዝቡ ድምፁን ሲያሰማ ቆይቷል። አድማጮቻችን ተመልካቾቻችን እና ይሄ ደግሞ ያው ፋኖ በሚቆጣጠራቸው አካባቢዎች አንደኛ ይሄ ሰልፍ ያሳየው ነገር ምንድነው? ፋኖ የሚቆጣጠራቸው አካባቢዎች የተደረጉ ሰልፎች ብዛታቸውን በምናይበት ጊዜ ፋኖ ምን ያህል በአማራ ክልል በብዙ ቦታ እያስተዳደረ እንዳለ በብዙ ቦታ ነፃ መሬቶች ይዞ እየተቆጣጠረ እያስተዳደረ መንግስት ሆኖ እየሰራ እንዳለ አንዱ በግልጽ የታየበት በብዙ ቦታዎች አገዛዙ በዞን ከተሞችና በወረዳ ከተሞች ነው የተወሰነው። በጎንደርና በወሎማ በወረዳ ከተሞችም አገዛዙ የለም። ከዛ በተረፈ ግን በሙሉ ገጠሮቹን በሙሉ አብዛኛው ኢትዮጵያዊ በገጠር ነው የሚኖረው። በሙሉ አብዛኞቹ በጎንደር፣ በጎጃም፣ በወሎ፣ በሸዋ ፋኖችን ነው የሚቆጣጠሩ ፋኖች የተመካጆች እና የት ተኪዶ ነው አገዛዙ ምርጫ የሚያደርገው? የት ሄዶ ነው? ህዝቡ በዚህ መልኩ መምረጥ አንፈልግ። መጀመሪያ ከምርጫ በፊት መቅደም ያለበት መንግስት ማስቀደም ያለበት ምርጫን ሳይሆን መንግስት ማስቀደም ያለበት የህዝብን መሰረታዊ ፍላጎት ሰላምን ማስፈን ያለበት በሚል ህዝብ ወጥቶ እኛ ገዳዮቻችንን በምርጫ ካርድ አናነግስም በሚል ድምፁን አሰምቷል። አድማጮቻችን ተመልካቾቻችን ይሄ ህዝብ ነው እንግዲህ እዚህ ጋር የምታዩት ህዝብ በነቂስ ወጥቶ እምቢኝ ለብልጽግና እምቢኝ ለዚህ ለዘረኛው አገዛዝ ብሎ በነቂስ ወጥቶ ድምፁን ያሰማበት እና በዚህ መልኩ ነው እንግዲህ ይሄ ሁሉ ዝም ብሎ ከመሬት ተነስቶ የመጣ አይደለም። የፋኖ የፖለቲካ አመራሮች ሜዳ ላይ ስራ ስለሰሩ ነፍጥ ይዞ ይሄ መጓዝ ብቻ አይደለም፣ በብዕርም በንግግርም በማሳመንም ህዝብንም ደግሞ ወደ ተፈለገው መንገድ በማምጣትም ትልቅ የፖለቲካ ስራ መሰራት ነው እና በዚህ ጉዳይ ላይ የድርጅት መኖሩ የአማራ ፋኖ አንድ ድርጅት መኖሩ እንግዲህ ያመጣውን ውጤት ነው ከዚህ ማየት የምንችለው። አድማጮቻችን ተማሪዎች እና አገዛዙ ምርጫ ብሎ በጣም በማት ገንዘብ መድቦ ነው እንግዲህ እያወራ እያናፈሰ ያለው እና በቃ በአንድ ቀን ብቻ ህዝቡን በማነቃነቅ ይሄ የተናፈሰ ያለው ነገር በሙሉ በቃ ዋጋ ቢስ እንደሆነ ከንቱ እንደሆነ ምናምንቴ እንደሆነ ነው ፋኖች በዚህ በፖለቲካ ትግላቸው ያሳዩን። አድማጮቻችን ተመልካቾቻችን ሌላ እንትን ላሳያችሁ። እዚህ ጋር የምታዩት ሰላም ሳይኖር ምርጫ ሊኖር አይችልም። በቃ ሰላም ሳይኖር ምርጫ ሊኖር አይችልም። ኖ ፒስ ኖ ኢሌክሽን። ይሄ ለዓለም አቀፍ ማህበረሰብ ነው የመጣው። ለዓለም አቀፍ ማህበረሰብ ምንድነው? ኖ ፒስ ኖ ኢሌክሽን። ሰላም በሌለበት ምርጫ ሊደረግ አይችልም እና መጀመሪያ ሰላምን አስፍን። መጀመሪያ በአማራ ክልል የከፈታችሁትን በጎንደር፣ በጎጃም፣ በወሎ፣ በወለጋ የከፈታችሁትን ጦርነት አቁሙ። ከዛ በኋላ ስለ ምርጫ ማውራት ትችላላችሁ እና ህዝብ እና እዚህ ጋር በቀይ ኤክስ ያደረጉት የምርጫ ቦርድን ነው። የኢትዮጵያ ምርጫ ራሱን ምርጫ ቦርድ ብሎ የሚጠራው ስብስብ ኤክስ ነው ህዝብ ያደረገው። እዚህ ጋር ሌላ እንደምታዩት ነው ፎቶ የተወሰነ ለናሙና ያህል ፎቶ ላሳያችሁ ብዬ ነው እንጂ በጣም ብዙ መረጃዎች አሉ። እዚህ ጋራ የምርጫ ቦርድ ኃላፊዋ ኤክስ ተደርጋ ይታያል። ፎቶ ሁሉ ወጥቷል። ወይዘሮ ሜላት እንግዲህ ፎቶሽን ተመልከች። የአብይ አህመድ አገልጋይ ሆነሽ የአብይ አህመድ ሰራተኛ ሆነሽ የብልጽግና የኦሮሞ ብልጽግናዎችን አጀንዳ ለማስፈጸም ደፋ ቀና የምትይ ሴት ነሽ። ህዝብ ስላንቺ ምን እያለ እንደሆነ ተመልከች። ይሄ ከተደረጉ ሰልፎች መካከል አንዱ ነው። የዚህች ሴትዮ ፎቶ በኤክስ ነው የተደረገው። የሴትዮ የተከበረች ናት፣ ጨዋ ሰው ናት፣ ትልቅ ሰው ናት። እንደዚህ ናሳናግራችሁ ልትሉ ይችላላችሁ። ግን እቺ ሴትዮን እንደዚህ በህዝብ ፊት እንድትዋረድ ያደረጋት ስራዋ ነው። ሰላም በሌለበት
ህዝብ እየተጨፈጨፈ ህዝብ በደል እየደረሰበት ግፍ እየደረሰበት ባለበት ቦታ ሰላም እንዲመጣ ማለት መጀመሪያ ሰው እፎይ ማለት እንዲችል ማድረግ ሲገባ ምርጫ ብሎ የህዝብን ገንዘብ ለምርጫ ማባከን ማለት ወይ ወንጀል እና ህዝብ በዚህ መልኩ ነው እንግዲህ ተቃውሞውን ያስነሳው። አድማጮቻችን ተመልካቾቻችን እንግዲህ ያው ራሱ የምርጫ ቦርድ ህግም ራሱ እንደዛ ነው የሚለው። የምርጫ ቦርድ ማቋቋሚያ ህግ አለ። ለምርጫ ቦርድ ለምን እንደተቋቋመ የሚገልጽ አዋጅ አለ እና በዛ አዋጅ መሰረት ራሱ ምርጫ ቦርድ አንዱ ተቋሙ የተመሰረተበት በኢትዮጵያ ውስጥ ምርጫ እንዲደረግ ነው እና ምርጫ እንዲደረግ ምን አይነት ምርጫ ነው የሚለው አንደኛ ያ ምርጫ ሰላማዊ መሆን አለበት። ሁለተኛ ያ ምርጫ ነፃ ምርጫ መሆን አለበት። ሶስተኛ ያ ምርጫ ተአማኒነት ያለው ምርጫ መሆን አለበት። አራተኛ ያ ምርጫ ፍትሃዊ ምርጫ መሆን አለበት። አምስተኛ ያ ምርጫ ዴሞክራሲያዊ መሆን አለበት። አምስት መስፈርቶች መኖር አለበት። አምስት መስፈርቶች ሰላማዊ፣ ፍትሃዊ፣ ተአማኒነት ያለው፣ ዴሞክራሲያዊና ነፃ ምርጫ። አምስቱም አሁን ይደረጋል በሚባለው የጨረባ ምርጫ አምስቱም የሉም። እነዚህ አምስቱ ባልተሟሉበት ምርጫው ዴሞክራሲያዊ አይደለም። ለምን? የተቃዋሚ ፓርቲዎች በነፃነት ሰላማዊ ሰልፍ የማድረግ ሀሳባቸውን የመግለጽ መብታቸው የተነፈገ ነው። በርካታ የፖለቲካ ፓርቲ መሪዎች ታስረዋል። በዚህ ዴሞክራሲያዊ አይደለም። ምርጫው ነፃ አይደለም። እንዳልኳችሁ በነፃነት ከአንድ ቦታ ወደ አንድ ቦታ መንቀሳቀስ አይቻልም። ምርጫው ፍትሃዊ አይደለም። የድምፅ አሰጣጥ ቀመሩ ራሱ ይለያያል። ብዙ ህዝብ ያለባቸው አካባቢና ትንሽ ህዝብ ያለበት አካባቢ የድምፅ አሰጣጡ ራሱ ይለያያል። ምርጫው ሰላማዊ አይደለም እንደምታዩት። ስለዚህ ይሄ አሁን የሚደረገው ምርጫን አገዛዙ ያው ማድረጉን ይቀጥላል። ምንም አገዛዙ ያው አዲስ አበባ፣ ኦሮሞ ክልል የሚቆጣጠራቸው ቦታዎች፣ አማራ ክልል ደግሞ በወታደር ኮንቮይ እንደነ ደሴ፣ እንደነ ባህር ዳር፣ እንደነ ጎንደር፣ እንደነ ደባርክ እና ደግሞ እንደነ ወልቃይት ጠገዴና ኮሎኔል ደመቀ ጋራ ምናምን አድርጎ የተወሰኑ ከአማራ ክልል የተወሰኑ ምርጫ አደረኩኝ ብሎ ያም ከአማራ ክልል የተወሰኑትን ፓርላማ ያስገባል። እነ በለጠ ሞላ የአብኑ በለጠ ሞላ በቆቦ እንዲያሸንፍ ይደረጋል። ዩሱፍ ደግሞ በወሎ ኩታበራ አካባቢ እንዲያሸንፍ ይደረጋል። ጋሻው ከእስቴ እዛው አዲስ አበባ ሆኖ ይመረጣል። አይር ከእንፍራዝ እዛው አዲስ አበባ ሆኖ ይመረጣል። እና እነዚህ ነጣይር ምናምን በለጠ ሞላ ያው ተቃዋሚ ገባ ለመባል እዛው አዲስ አበባ ተቀምጠው ይመረጣል። አዲስ አበባ ተቀምጠው መቼም በለጠ ሞላ ደፍሮ ቆቦ አይመጣም። መቼም የተወለደበት አይመጣም። ጋሻው እስቴ አይመጣም። እስቴ በአሁኑ ጊዜ በፋኖ ስር ነው ያለው። እስቴ መካነ ኢየሱስ የጋሻው ሀገር የጋሻው መርሻ ሀገር በአሁኑ ጊዜ በፋኖ ስር ነው ያለው እና እዛው ፖስታውን እያመላለሰ የፖስታ ቤት ኃላፊ ሆኖ በቃ የእስቴ ተወካይ ተደርጎ ፓርላማ ይቀመጣል። እና በዚህ መልኩ ከአማራ ክልል የተወሰኑ ሰዎችን ያስገቡና ከአማራ ክልል ተመረጡ ይላል ብለው ያወራሉ። በቃ እና ግንቦት 24 ነው የሚደረገው መሰለኝ ከሁለት ወር በኋላ እና ከሁለት ወር በኋላ በማዕከል ፋኖ አንድ ነገር ካልፈጠረ በስተቀር ያው ምርጫው ይቀጥላል። ምንም የሚለወጥ ነገር አይደለም እና እንደዛ ይቀጥላል። ግን ይሄ የፋኖች በዚህ መልኩ ህዝቡን አስተባብረው እንቅስቃሴ ማድረጋቸው ግን ያው ትልቅ የፖለቲካ ስቴትመንት ነው። ትልቅ የፖለቲካ ስቴትመንት ነው። ፋኖ ያለውን አቅም፣ ፋኖ ያለውን ጉልበት በገሃድ ያሳያል እና በብዙ ቦታዎች በመከላከያ ታጅቦ የምርጫ አስተባባሪዎች ወደዛ እንዲሄዱ የማድረግ ስራ ተሰርቷል። በብዙ ቦታ ያንን ፋኖች አስተባብሮታል እና አሁንም በዚህ አጋጣሚ አድማጮቻችን፣ ተመልካቾቻችን ይህን ፕሮግራም የምትከታተሉ የምርጫ ቦርድ ሰራተኞች፣ የምርጫ ቦርድ ታዛቢዎች፣ ምርጫ እንወዳደራለን ብላችሁ የምትሉ ተቃዋሚ ፓርቲ አመራሮችም ሆነ ምናምኖች ከጎንደር፣ ከጎጃም፣ ከወሎና ከሸዋ እና ከወለጋ ራሳችሁን ከምርጫ አገሉ። ፋኖ በሚንቀሳቀስበት ቦታ
ምርጫ እናደርጋለን ብላችሁ ብትንቀሳቀሱ ለሚደርስባችሁ ነገር ኃላፊነትን የምትወስዱት እናንተ ናችሁ። ትፈልጉት አዲስ አበባና አርባ ምንጭ ምናምን ድሬዳዋ ምናምን ትወጣለ። ግን ፋኖ በቃ ፋኖ በሚንቀሳቀስበት ቦታ ምርጫ ማካሄድ አይቻልም የሚል አዋጅ አውጇል። ያንንም ያለበት ምክንያት ደግሞ የህዝብ ጥያቄ ስለሆነ እንዴ አላችሁ። የህዝብ ስለ ምርጫው ያለውን አመለካከት አይታችኋል። የህዝብ ሰላም በሌለበት ምርጫ አይቻልም ነው የሚለው ህዝብ። ፋኖ ደግሞ የህዝብ ድርጅት ነው። የህዝብ ድርጅት እንደመሆኑ ፋኖ የህዝብን አቋም የህዝብን ፍላጎት ማስጠበቅ አለበት። ስለዚህ ህዝብ ምርጫ እንዲደረግ አይፈልግም። ስለዚህ ከህዝብ ፍላጎት ውጪ የሚደረግን ነገር በሙሉ ፋኖ እርምጃ ወስዳለሁ ብሎ መግለጫ አውጥቷል። ስለዚህ የተቃዋሚ ፓርቲ መሪዎች፣ አባላት ራሳችሁን ጠብቁ። ይሄ ዲሞክራሲያዊ አለመሆን አይደለም። ምርጫው ዲሞክራሲያዊ ቢሆን ዲሞክራሲያዊ የሆነውን ምርጫ መደረግ የለበትም ማለት ኢ ዲሞክራሲያዊነት ነው። ግን ይሄ ምርጫው ዲሞክራሲያዊ ምርጫ አይደለም፣ ፍትሃዊ ምርጫ አይደለም። ራሳችሁ እየታሰራችሁ ራሳችሁ መብታችሁ እየተገፈፈ በዛ ሁኔታ የምታደርጉትን ምርጫ ማድረግ የለባችሁ መባላችሁን ዲሞክራሲን እንደመጥላት ዲሞክራሲን እንደመቃወም አድርጋችሁ ማየት የለባችሁ። ስለዚህ የተቃዋሚ ፓርቲንን የምትሉ በተለይ ሀቀኛ የሆናችሁ ኢንቴግሪቲ ያላችሁ የተቃዋሚ ፓርቲዎች አላችሁ እንደነ መያድ እንደነ እናት ፓርቲ እንደነ ኢሃፓ ያላችሁ እኔ ሪስፔክት አለኝ ለነ ኢሃፓ ለነ ሚስትረ ስላሴ ታምራት ለደታጠቅ መያዶች ውስጥ ለእናት ፓርቲ እውነቴን ነው ለህዝብ ኮንሲስተንትሊ ሳይታክቱ ያላቸው የፖለቲካ ምህዳሩ የጠበበ ቢሆን በተከፈተላቸው መድረክ በሙሉ በሚሰጣቸው ፕላትፎርም በሙሉ የህዝብን ጉዳት የህዝብን ግፍ በህዝብ ላይ የሚደርሰውን ግፍ በህዝብ ላይ የሚደርሰውን ነገር ከመናገር ወደ ኋላ የማይሉ ሲጮሁ የነበሩ ናቸው እና I have big respect ለኢሃፓ big respect ለእናት ፓርቲ big respect ለመኢአድ። ነገር ግን እናንተ የህዝብ ፓርቲ ናችሁ፣ ለህዝብ የቆማችሁ ናችሁ። ህዝብ ደግሞ ይሄን እያለ ነው። ህዝብ ደግሞ ወጥቶ ድምጹን እያሰማ ነው። ስለዚህ ህዝብ አሁን ምርጫ አይደለም የሚፈልገው እዚህ ጋር እንደምናየው ይሄንን የአፓዎች በደንብ ማየት አለባቸው። የእናት ፓርቲዎች መያዶች ይሄንን ማየት መቻል አለባቸው። እንደዚህ በጣም በጎንደር በጎጃም በወሎ በሸዋ በብዙ ቦታ ይሄ ነው ስሜቱ ይሄ ነው። በዚህ ስሜት ውስጥ ምርጫ መረጡን ብላችሁ ህዝቡ ጋር ልትመጡ ነው እና የማይሆን ነገር። ስለዚህ ሬኮሜንዴሽን እኔ ምንድነው ጦርነት ባለበት ቦታ አንወዳደርም ብላችሁ በጎንደር በጎጃም በወሎ በሸዋና በወለጋ ስብስባችን ቅንጅታችን አይወዳደርም የሚል ውሳኔ ብታሳልፉ ጥሩ። ቢቻል እንዳለ ከሙሉ ምርጫ ብትወጡ ጥሩ። ከሁሉም ምርጫ ራሳችሁን አግልሉ። የሚያዋጥ ሚሻላችሁ ቢቻል አይ በምርጫ ተወዳደር ፕላትፎርሙን መጠቀም አለብን ደግሞ ምትሉ ከሆነ ደግሞ ሰላም ባለበት ቦታ በአዲስ አበባ በኦሮሞ ክልል በመናም በሌላ ቦታ ተወዳደሩ። ግን ለምርጫ በመወዳደራችሁ ግን የምትጥሉት ነጥብ እንዳለ ግን መርሳት የለባችሁ። በምርጫ መወዳደራችሁ ለዚህ ለምርጫ ራሱ ሌጂቲሜሲ ሰጣችሁ ለምርጫ በመወዳደራችሁ በብዙ ሰዎች ዘንድ ነጥብ ያስጥላቸዋል። ግን እንደዛም ነጥብ ቢያስጥለንም ደግሞ ግድ የለም በዚህ መሄዳችን የምናበረክተው ነገር አለ ብላችሁ ደግሞ ካላችሁ እኔ ያንን አከብራለሁ። ለምን ይሄን አደረጋችሁ ብዬ እናንተን የማውገዝ የሞራል ኦቶሪቲ የለኝም። በነገራችን ላይ ሁሉም በመሰለው ነው የሚታገለው እና እኔ በመፈልገው መንገድ ካልታገላችሁ ብዬ እናንተን ለምን ይሄን አደረጋችሁ ልላችሁ። ካመናችሁበት ካዋጣችሁ ቀጥሉበት፣ መብታችሁ ነው። ግን በፋኖ በሚንቀሳቀስበት አካባቢ ግን ከፋኖ ውሳኔ ጋር ግን ባትጋጩ ጥሩ። ፋኖ ወስኗል።
ይህን የፋኖን ውሳኔ ግን አክብረው በጎንደር፣ በጎጃም፣ በወሎ እና በሸዋ በወለጋ ፋኖ በሚንቀሳቀስባቸው አካባቢዎች ግን ራሳችሁን አርቁ። እንግዲህ ይህንን ነው ማለት የምፈልገው። በመጨረሻ ጋዜጠኛ ሙሉጌታ አንበርብር የጦም መራት ያቀረባት የጻፋት አለች። እሷን ባነብላችሁ ደስ ይለኛል። በጣም አሪፍ ትንሽ ስለወደድኳት ጋዜጠኛ አንበርብር ሙሉጌታ አንበርብር የጻፋትን በዚህ ከምርጫው ጋር በተገናኘ የጻፋትን ትንሽ አንድ ልበላችሁ። እንዲህ ይላል። ዝምታውን የሰበረው የአደባባይ ነጎድጓድ ብሎ ነው የሚጀምረው። ዝምታውን የሰበረው የአደባባይ ነጎድጓድ ገዳዮቻችንን በምርጫ ካርድ አናነግስም። መጋቢት 24 ቀን 2018 ዓመተ ምህረት በመላው አማራ ክልል የታየው ትዕይንት ተራ ተቃውሞ ሳይሆን የህዝብ ልብ የፈነዳበትና የታሪክ አቅጣጫ የተቀየረበት ታላቅ ዕለት ሆኖ ውሏል ይላል ጋዜጠኛው። ላለፉት ዓመታት በድሮንና በመድፍ እሳት ሲጋይ የቆየው በገዛ ምድሩም እንደ ባዕድ ተቆጥሮ ስልታዊ ጥቃት የተዘነዘረበት የአማራ ህዝብ ዛሬ በገዳዮቹ እጅ የተዘጋጀለትን የምርጫ ካርድ የባርነት ሰንሰለት በማለት በአደባባይ ረግጦታል። ገዳዮቻችንን በምርጫ ካርድ አናነግስም የሚለው መፈክር በየከተማውና በየቀበሌው እንደ መብረቅ ሲስተጋባ አገዛዙ በህዝብ ደምና አጥንት ላይ ሊገነባ ያሰበው የምርጫ ድራማ ገና ሳይጀመር ተቀጥቅጦ መክሸፉን አረጋግጧል። ይህ በጽኑ እንቢተኝነት የታጀበ ድምፅ በሜዳው ላይ በፋኖ አርበኞች እየተመዘገበ ያለውን ጀግንነት በአደባባይ የፖለቲካ ልዕልና የደገፈ የታሪክ አዲስ ምዕራፍ ነው። በትዕይንተ ህዝቡ ላይ የታየው ቁጭትና እንባ የህዝቡን የቁስል ጥልቀት የሚመሰክር ሲሆን ሰልፈኞቹ በአገዛዙ ጥቃት ህይወታቸውን ያጡ ንጹሃን ወገኖቻቸውን ምስል አንግሰው በአደባባይ ሲወጡ አገዛዙ ሰላም አለ የሚለውን የሐሰት ትርክት በዓለም ፊት አጋልጠውታል። ጋዜጠኛው ሲቀጥል እንዳል በአንድ እጅ ጦርነት በሌላ እጅ ካርታ ምርጫ ሳይሆን ጨዋታ ነው የሚለው ምሬት የተቀላቀለበት ድምፅ አማራው ከእንግዲህ በይስሙላ ዲሞክራሲ እንደማይታለልና የሥርዓቱ ዕድሜ ማራዘሚያ እንደማይሆን ለዓለም ያበሰረበት መለከት ሆኗል። ሰላም በጠፋበት ወገኑ በየቀኑ በሚታረድበትና የህልውና አደጋ ተደቅኖበት ባለበት ወቅት ምረጥ ተብሎ መጠየቅ በህዝብ ስቃይ ላይ እንደ መቀለድ መቆጠሩን የአደባባዩ ጩኸት ቁልጭ አድርጎ አሳይቷል። የአማራ ህዝብ ዛሬ ያሳየው የፖለቲካ ብስለት ደግሞ የሚገርም ነው ይላል ጋዜጠኛው። የውስጥ ጠላቶቹን ብቻ ሳይሆን ለጭቆናው መሳሪያና ነዳጅ የሚሆኑ የውጭ ኃይሎችንም ለይቶ አውቀዋል። ዩናይትድ አረብ ኤሚሬት ቴክ ዮር ሃንድ ኦፍ ኢትዮጵያ እያለ በአደባባይ ሲጮህ ትግሉን ከቤት ውስጥ አምባገነኖች አልፎ የሉዓላዊነትና የነጻነት ትግል መሆኑንም በተግባር አስመስክረዋል። በዘር አጥፊ ጦርነት ውስጥ ለሚማቀቅ ህዝብ ምርጫ ሳይሆን ነጻነትና ፍትህ ቀዳሚ ጥያቄዎች መሆናቸውን በመላው ክልል የታየው የተቀናጀ ቢተኝነት አረጋግጠዋል። ህዝቡ የምርጫ ካርድን እንደ ኃጢአት በመቁጠር ከምርጫ ምዝገባና ከማንኛውም ያገዛዙ እንቅስቃሴ ራሱን በማግለል ለፋኖ አርበኞች ያለውን ፍጹም ድጋፍና ታማኝነት በደም ቀለም ጽፎታል። በአጠቃላይ ይላል ጋዜጠኛ ሙሉጌታ የዛሬው ታሪካዊ ውሎ ለአገዛዙ ለዓመታት የገነባው የዛሬው እንግዲህ የሚለው የመጋቢት 24ቱ ማለት ነው። የመጋቢት 24ቱ ውሎ አገዛዙ ለዓመታት የገነባው የፍርሃት ግንብ መናዱንና ህዝቡ ለህልውናው ሲል በአንድ ልብ መቆሙን ያረጋገጠ ነው። አገዛዙ በምርጫ ስም የያዘው የህጋዊነት ፍለጋ ሴራ በህዝቡ ጽኑ እምቢተኝነት ክፉኛ ተመቶ አመድ ሆኗል። የአማራ ህዝብ ከእንግዲህ ምርጫ ካርድ የሚታለልበት ጊዜ ማክተሙንና ብቸኛውና የመጨረሻው አማራጭ ስር ነቀል ለውጥና የህዝብ ክብር መመለስ ብቻ መሆኑን ለዓለም አቀፍ ማህበረሰብ በደማቅ ድምፅ መስክረዋል።
ይላል እንግዲህ ጋዜጠኛ እና ይሄ እንግዲህ ግንቦት 24 ቀን በጎንደር፣ በጎጃም፣ በወሎ፣ በሸዋ በተለያዩ ከተሞች የታየው ተቃውሞ ምርጫውን በመቃወም አገዛዙን በመቃወም ፋኖን በመደገፍ የታየው በጣም በነቂስ አስደማሚ ተቃውሞን አስመልክቶ የተናገረው እንግዲህ ምርጫው 2 ወር ቀርቶታል። ከዚህ በኋላ ምን እንደሚሆን እንግዲህ እግዚአብሔር ነው የሚያውቀው። እንዳልኳችሁ ፋኖች አንድ ሆነዋል። ይሄ በጣም የሚገርማችሁ ነገር ይህንን ከመዝጋቴ በፊት በጣም የሚገርማችሁ ነገር ይሄ ነገር ይሄ ሁሉ ዝግጅት ሲደረግ ይሄ ሁሉ ድርጅታዊ ስራ ሲሰራ ማንም ሰው ያለ ስራው በሚስጥር ነው የተያዘ። ማንም ሰው አገዛዙ እንኳ ይሄ እንደሚደረግ አያውቅም ነበር አድማጮች። እና የዛሬው የመጋቢት 24ቱ ክስተት ሳይታሰብ ሳይጠበቅ ፋኖች የፋኖ የፖለቲካ አመራሮች ውስጡን ሰርተው በሁሉም ጠቅላይ ግዛቶች ውስጡን ሰርተው የታየው ዝም ብሎ እንዲህ አይነት ነገር ወገኖች ዝግጅት ይጠይቃል፣ ስራ ይጠይቃል። መፈክሮችን ለመጻፍ ወረቀቶችን እንትን ለማድረግ ለማስተባበር በጣም ትልቅ ስራ ይጠይቃል። ይሄ ሁሉ ነገር ሲሰራ እንዴት አልተሰማም? ትንሽ ነገር ናት የምትወጣው። ትንሽ ነገር ወጣ በደንብ ትታያለች። ፋኖ ውስጥ የምትደረጓ ትንሽ ነገር ወይ በቲክቶክ ትሰማታላችሁ ወይ ሌላ ቦታ ትሰሙታላችሁ። አሁን ግን አንድም ሰው ምንም ነገር አልሰማም። እና ይሄ የሚያሳያችሁ የድርጅታዊ ዲሲፕሊን ምን ያህል አሁን ድርጅት መኖሩ ትግሉ በዲሲፕሊን እንዲመራ ምን ያህል እንዳደረገው አንዱ ማሳያ ደግሞ ያ በቃ አገዛዙ አያውቅም፣ ማንም ሰው አያውቅም። ስለዚህ ከዚህ ምንድነው የምትማሩት? ነገ በአውደ ውጊያ የሆነ ነገር ብትሰሙ አትደነቁላችሁ። ነገ አንድ ተአምር ከምርጫው በፊትም ራሱ የሆነ ነገር ቢፈጠር በፋኖ የሆነ ነገር ቢፈጠር አትደነቁ። ለምን? ፋኖቹ በራቸውን ዘግተው እየተነጋገሩ እየተመካከሩ እየተወያዩ ስትራቴጂክ በሆነ መንገድ ስራቸውን እየሰሩ እንግዲህ ወታደራዊ ስራዎች በተቀናጀ መልኩ ጎንደር፣ ጎጃም፣ ወሎ፣ ሸዋ፣ ወለጋ እነዚህ ሁሉ በተቀናጀ መልኩ ወታደራዊ ስራዎችን እስካሁን አልሰሩም፣ ግን ዝግጅት እያደረጉ ነው። ስራቸውን መቼ ነው የሚጨርሱት? እነሱ ባሉ ቀን ነው ሁሉ ነገር የሚያልቀው። ግን ተመልከቱ፣ የፖለቲካው ስራ ግን የጎንደር የፖለቲካ ዘርፍ ኃላፊዎች፣ የወሎ፣ የሸዋ፣ የጎጃም የፖለቲካ ዘርፍ ኃላፊዎች ተባብረው በቅንጅት ተመልከቱ የሰሩትን ስራ እና ይሄ በጣም በጣም ደስ የሚል ነው። ለዚህ ነው በቃ ፋኖች አንድ ከሆኑ ብዙ ነገሮች ይስተካከላሉ፣ ብዙ ነገሮች መልክ ይይዛሉ። አንድነት ካለ እዳው ገብስ ነው ብዬ ብዙ ጊዜ የምናገር የነበረው በዚህ ምክንያት ነው። አንድ ከሆኑ ፋኖች ያገዛዙ ነገር አክትሞለታል። አንድ ከሆኑ ግን ነገሮች መልክ ይይዛሉ እና ፋኖች አንድ ይሆኑ ያው ቀደም ሲል በተደረጉ ዝግጅቶች እንዳቀረብኩላችሁ የሸዋ ፋኖች አንድ ሆኑ፣ አመራሮቻቸውን መርጠው አደረጃጀታቸውን ጨርሰዋል። ጎጃምም እንደዚህ ወሎም እንደዚህ የቀረው ነገር ቢኖር ወለጋ ነው። ወለጋም ደግሞ ይሄ ሞሜንተም አሁን የሸዋው ነገር ስላለቀ የጎንደርም ነገር ስላለቀ አማራ ፋኖ ብሔራዊ ንቅናቄ አሁን አመራሮች ትኩረታቸውን ወለጋ ላይ አድርጎ ደግሞ የወለጋን ነገር ደግሞ መስመር ያስይዙታል እና ብዙ ነገሮች እየተስተካከሉ እና ይሄ ነው እንግዲህ ያለው አድማጮቻችን፣ ተመልካቾቻችን እንግዲህ ገዳዮችን በምርጫ ካርድ አናነግስም በሚል ስር የፋኖን ፖለቲካዊና ወታደራዊ ጥንካሬ ያሳየ ሰልፍን በተመለከተ ያዘጋጀው ዝግጅትን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።